عاوز أنا حاسبة حاكمينش مدنتي فواشينش نبنتي حاكمينش مدنتي نعدم بموتانشن يسفليتم بنابقوتي شي تيدك بين كل بطي دمولي باسفلو تلاسي ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው በባለፈው ቪዲዮዎች በጣም ማት ሐሳቦች ተነስተዋል እያንዳንዱን ኮሜንታችሁን እንደማነብ እንድታቁልኝ ይፈልጋለሁ ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ለታዳጊዎችም እንደዚሁ መልካም ልደት እንመኝላችኋለን ለኢዮኤል ለማርከን ለሱናማዊትና ለሄቨን መልካም ልደት እንዲሆንላችሁ ተመኝተናል እንደምታውቁት ሁሌ እንደምናደርገው እኔ ሄድሴት እናደርጋለሁ አዎ እናንተ ደግሞ ላይክ ታረጉና ቪዲዮን እንጀምራለን ህይወቲካ ጤናድ ህይወቲካ ይካ እዚህ ፓስፖርት ውስጥ እንግዲህ ቺፕስ አለ ይሄ ቺፕስ የሰዎችን የባዮሜትሪክና ሌሎችን አዲስ እየተመረተ ያለው የኢትዮጵያን ፓስፖርት ላይ ቺፕስ አለው ተባለ ቺፕሱ በሚረጋው ዘይት ካልተጠበሰ መልካም ነው ያሉት የማህበረሰብ ክፍሎች ፓስፖርታችን ይበልጥ ተፈላጊና ባለም አቀፍ ደረጃ ተቀባይነት እንዲያገኝ ካቻፕ ጨምሩበት እኔ በግሌ ካቻፕ ብዙ ማርሎም ለኔ ከቻላችሁ እርጥብ ይሁንልኝ አራንቺ ተከታትሎ እየደወለብኝ ነው 10 ነው የሚደውለው ዝም ብሎ አንቺ ነገርሽ አንቺ እርግጠኛ ነሽ አይደል አንቺ ኪንገርጋርተን ነው የሚኖረው ነው ያልሽው ዩኬ ታዲያ ዩኬ ያው ኪንገርጋርተን ነው የሚባለው ስሚ አንቺ እንደበቀደሙ ቦቶስዋና ነው ምናምን የሚኖር ሰው ያዋሪኝ ነው እሺ ቆይ አንዴ ላናግረው Hello. Hi, Dina. ተኝታ ነው እንዴ? ተነስታ ነው ታወራ? ነቅታል? ካልጋ ተነስተዋል? Good morning. ቆመሃል? ተነስታ ካልጋ አረህን አርታል ረሰቅጣጭ ነሽ ሄሎ እዲ እንኳን ስልኩን መዝጋት አይደለም ብሎክ ነው የሚያስፈልግሽ አንቺ ሰላም እንዴት አደራችሁ እርግጠኛ ነኝ አብዛኛው ሚስቶች በዚህ ሰዓት ተነስታችሁ ለባላችሁ ቁርስ እየሰራችሁ ሊሆን ይችላል እኔ ግን አይምሮዬ የሚያስበው ነገር ከአይምሮዬ በላይ ሆኖብኝ አይደለም ተነስቼ ቁርስ መስራት ይቀርና እንዴት ነው እንደዚህ በቃ እንደዚህ ምጡቅ የሆነ አስተሳሰብ ያለኝ እንዲያርቄ ማስበው በጣም ሐሳብ ይዞኛልና ጊዜ የለኝም በራሴ አይምሮ ቢዚ ሆኛል ሁሌም እያሰብኩት የማይገባኝ ነገር ማለት ነው ለምንድነው ጉም ይሄ ደመና ፀሐይ ሲነካው ማይቀልጠው በረዶውን ፀሐይ ላይ ብናረገው ይቀልጥ የለ ለምንድነው እንደውም ፀሐይ ሲወጣ አይደል እንደ መዝነብ ያለበት ለምንድነው ፀሐይ ሲገባ የሚዘንበው ፀሐይ አያጠልቀው እንደኔ እንደዚህ አይምሯችሁን ተጠቅማችሁ አሰርታችሁ ለምታድሩ ሰዎች እንኳን ለላባደሮች ቀን በሰላም አደረሳችሁ ሰላም አቤት እውቀት እውቀትሽ መጥቋል ወንድሟ መጣ እሺ No.
ለዚህ እኮ ነው የአንዱን ወገን ብቻ ሰምታችሁ ወይንም የአንዱን ወገን ብቻ አይታችሁ አትፍረዱ የሚባለው። ለዚህ ነው። እርግጥ ነው እሷ ቆሳስላለች፣ ግን እሱ ያለው በግሉኮስ ሁሉ ነውና አንዳንዴ የአንዱን ወገን እንሰማና እሪ የምንላት ነገር ጥሩ ማሳያ ቪዲዮ ነች። በውስጥ የተላከለኝን ታሪክ ቀጥታ ነው የምነግራችሁ። እኔና ባሌ 4 ዓመታትን በትዳር ቆይተናል። እናም ግን ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ባሌ በጣም ዝምተኛ ስለሆነ ምንም ነገር ባጠፋ አይቶ ዝም ይላል። በዚህም የተነሳ የበላይነት ስሜት ይሰማኝ ጀመረ። ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራቴ የበለጠ ጨመረ። ለባሌም ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ መጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤቴ ስመጣ በጣም ተናዶ ለምን ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወዴት ሄደ አለኝ። እኔም ንቄ ገፍቼው ልገባ ስል ለመጀመሪያ ጊዜ በጥፊ መታኝ። ውጪ እንዳለው በሩን ቆልፎ እሱ ውስጥ አደረ። ጠዋት ላይ ቤተሰቦቼ ፖሊስ አምጥተው እሱን ወደ እስር ቤት ወሰዱት። የፍቺ ጥያቄ አቀረብኩኝ። ሁሉም ትክክል ነሽ አሉኝ። ጓደኞቼም ጥሩ አደረግሽ የታባቱ አሉኝ። ከዛም እሱም በሐዘን ተሞልቶ ድርሻዬን ሰጥቶኝ ተለያየን። ከ4 ዓመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ህይወት እየኖረ ነው። የኔ ህይወት ግን ተበላሸ። ትላንት ትክክል ነሽ ያሉኝ ሁሉ ዛሬ ተገልብጠው ትክክል አይደለሽም አሉኝ። ትላንት የታባቱ ወንድ መች ጠፍቶ ያሉት እነሱ ጥሩ ህይወት እየኖሩ እኔ ግን ብቻዬን ቀረው። ትላንት ካንቺ ጋር ነን ያሉኝ ሁሉ ዛሬ ከኔ ጋር የሉም። እናም የመጨረሻው መልእክት የምትወስኑትን ውሳኔ አስተውላችሁ ወስኑ። በተለይ የህይወት ውሳኔ ሲሆን በደንብ ማስተዋል ይጠይቃል። በአካባቢ ባለ በዙሪያ ባለ ሞቅታ መወሰን በጣም አደገኛ ነው። ሴትን ልጅ ማወቅ በጣም ቀላል ነው። ፓርት 2 ለምሳሌ እየተጣላችሁ አንተ ጥፋተኛ ሆነ እሷ ትክክል ከሆነች እሷ ትክክል ነች። እሷ ጥፋተኛ ሆነ አንተ ትክክል ከሆንክ እሷ ትክክል ነች። እሷ ትክክል ሳትሆን አንተም ትክክል ካልሆንክ አንተ ነህ ጥፋተኛው። ኢዚ። አዎ እንደዚህ አስቸጋሪ እንደሆነ መገለጹ አሪፍ ሆኖ ሳለ መጨረሻው ግን ከ4 ዓመት በኋላ ቅድም እንደሰማነው ይሆናል ማለት ነው። እናንተ ማለት ነው 55 ቀን ጾማችሁ ማለት ነው። ለምንድን ነው እንቁላል ነው የምንበላ የምትሉት? ኧረ በእናትሽ ከሰዓት እኮ ስራ ገቢ ነኝ ወይ ቲክቶክ ላይ የተዋወካትን ልጅ ስታገባትሽ ረሳምጮ ካልደረሰ ሊድ እንዴ? ኧረ ደርሷል። በቃ ይሄው አመጣሁት። ይሄው ታዲያ ከደረሰ አምጫው ታዲያ ይሄው እንዴ እንደዚህ ለፍቼ የሰራሁትን ማሳት ቀምስ አትሄድም። እሺ የሚጠጣው ውሃ አምጪልኛ። አመጣለሁ፣ ችግር የለም። ምን ነው ውዴ? ምንድነው? ምን ሰርቼልህ ስለማላቅ ብዬ እኮ ነው ውዴ። ሰርተሽልኝ ስለማታቂ? አዎ ቀመሰው እስኪ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስል። ጠቅላላ ሕክምናና ላብራቶሪ ይላል። ያው ከስር የመሳሰለ ልብስ ቤትና ሞባይል ቤት። ኧረ ወገን፣ ኧረ እንደ ሀገር ነው ማርያም። ዳሸን ጠቅላላ ሕክምናና ላብራቶሪ ከታች ጨለሉ እንደ ሀገር ሰብሰብ ብለን ሂሪ ላብራቶሪ። እንግዲህ እነዚህ ከቅርብ ጊዜ ወዲህ ቲክታክ ላይ ታቱ እንሰራለን እያሉ የሚመጡ ሰዎች አሉ እና ታቱ እየሰሩ ግን በዛውም ሌላ አይነት አክሽን ለማሳየት ያው አቴንሽን አትራክት ለማድረግ ከመፈለግ አኳያ ይመስለኛል። ግን ከህግ አኳያ እንዴት ይታያል የሚለውን እንስማ። ታቱን ሜኪንግ ወይም ደግሞ ንቅሳትን አስመልክቶ ድርጊቱ ወንጀል ሊሆንበት የሚችልበት አግባብ እንዳለ ያውቃሉ። እንደቆያችሁ እንደበቃ ሰብለ ሰፋሪ እንግዲህ በዚህ ሰሞን ኢንቦክስ ታደርጉልኝ ከነበሩ ቪዲዮዎች አንዱ ሞጋ ታቱ የሚባል ቤት ግለሰቡ ሴቶችን በሚነቅስበት ሰዓት የሚለቃቸው ማለትም እዛ በሜኪንግ ሂደቱ ሪከርድ ተደርገው የሚለቀቁ ቪዲዮዎች ናቸው። እነኚህ ቪዲዮዎች ሞጋ ታቱ ብላችሁ ገብታችሁ ማየት ትችላላችሁ። በጣም አጸያፊና ብልግና መሰል ተግባራት ለህዝብ ሞራል ተቃራኒ ሊባሉ የሚችሉ ነገሮች የሚታዩበት ነው። ኖርማል ታቱ የመንቀስ ነገር ሳይሆን ከዛ ባለፈ ፕራይቬት ፓርታቸው ላይ ማሳጅ የሚደረግበት አላስፈላጊ የሆነ ፕራይቬት ፓርታቸው ኤክስፖዝ የሚደረግበት ማሳጅ የሚደረግበት በጣም ለማየትም የሚቀፍ አይነት የህዝቡን ሞራል ያልጠበቀ ሁኔታ ነው የሚታየው። እንዲህ ያለ የታቱ ሜኪንግ ወይም ታቱ ንቅሳትን መስራት ብሎም ደግሞ ሂደቱን እንደዚህ በጣም ብልግናና የህዝብን ሞራል የማይጠብቅ ሊባል በሚችልበት ሁኔታ እየቀረጹ በዚህ በርካቶች ከህፃናት እስከ ቤተሰብ
እስከ ትልልቅ ሰዎች ድረስ አቴንድ የሚያደርጉት ቲክቶክ ፕላትፎርም ላይ መልቀቅ በወንጀል ህጉ አንቀጽ 639 መሰረት አስነዋሪና ብልግና የሆነ ተግባርን ለህዝብ ዲስፕሌይ ማድረግ ማሳየት በሚል እስከ 1 ዓመት ሊያስቀጣ የሚችል በመሆኑ እርምት ሊወሰድበት ይገባል። እንኳን ለዓለም የሰራተኞች ቀን በሰላም አደረሳችሁ። በፊት በሀገራችን ስለ ሰራተኛውና ስለ ስራ ክቡርነት የሚዜሙ ዜማዎች ነበሩ። አሁን የሰማሁት ነገር የለም፣ የምሰማውም ነገር የለም። የምታውቁት ካለ እስቲ አስታውሱ። እኔ ከበፊት ውስጥ ከተሰሩ ዜማዎች ላስታውሳችሁ ስለ ስራ ክቡርነትና ስለ ሰራተኛ። ዓለም የወዛደሮች ትሆናለች፣ ዓለም የወዛደሮች ትሆናለች፣ ትሆናለች። ስራ ክቡር ነው፣ ስራ ክቡር ነው። አይ ካልሰራ ግማ ኑሮ ባጉል ነው። ስራሽን ስሪ፣ ስራሽን ስሪ ድምጻቸው ኦይ መኖራሽ ሁሉን እንድትኮሪ ስራን ስራ፣ ስራን ስራ አይ መኖራ ሁሉን እንድትኮራ ይባል ነበር ድሮ። እኔ እንጃ ዘንድሮ እንጃ ዘንድሮ እውነት ጴንጤዎች ትንሽ አዳልጠው ሊከቱኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ማኛ ገነት ራሱ ቢከቱኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? fuck you bitch። እኔ ክርስቲያንን ወክዬ ነግረሃለሁ። bring it on bitch። እንግዲህ ትላንትም ጥያቄ ጠይቄ ነበር። ሲዝን 2 ተጀምሯል ማለት ነው። ሃይ ፋሚሊ፣ ዛሬ ከቢዚ በርገር ቤት አንድ በርገር አዘን እየበላን ነው። አራት አንጠብጥብ ወደዛ በርገር እየበላን ነው። በርገር ከፊቲ ማለት ገዝቶ በርገር እየበላን ፎሎና ላይክ እያረጋችሁ ቤት ፎሎና ላይክ እያረጋችሁ ይመቻችሁ። ፎሎን አድርጉን፣ ፎሎን አድርጉን፣ ፎሎን ስፕራይት አድርጉን፣ ስፕራይት አድርጉን። ላይክ ጎዳ ስፕራይት ነው ጎዳ። አረ ሰብስክራይብ ነው፣ ሰብስክራይብ ጎዳ፣ ስፕራይት ፎሎ እየበላን ነው። አንበርገር እየበላን ነው። ፎሎና ላይክ አድርጉ። ይመቻችሁ። ፎሎና ክር ለድምፃዊ ቃቂ ተስፋዬ ባሉበት በፌስቡክ ላይ ፖስት አድርጌዋለሁ። በተለያዩ ቻናሎች ፖስት አድርጌያለሁ። ይሄንን ነገር ሰምቶ ምላሽ መስጠት ለወንድም ቃቂ ተስፋዬ እድለኝነት ነው ብዬ ነው የማስበው። አዋቂነት ነው ብዬ ነው የማስበው። ምናልባት የወንድም ቃቂ ተስፋዬ ጠበቃም ካለ ይህንን ጉዳይ አይተህ
ደንበኛህን ብታማክረውና ለዚህ ጉዳይ መልስ እንዲሰጥ እንድታደርግ ጠይቃለሁ። ወንድም ቃቂ ተስፋዬ የመጀመሪያው ከላይ የቃቂ ተስፋዬ ስም አለ፣ ዓመተ ምህረት አለ፣ ባሉበት ይላል። በፍትሐ ብሔር ሕግ ቁጥር 1772 እና 1773 መሰረት የተሰጠ የጽሁፍ ማስጠንቀቂያ ይላል። እሺ የጽሁፍ ማስጠንቀቂያ አትድገማ። ይህንን ጽሁፍ ማስጠንቀቂያ ለመጻፍ ያስገደደኝ ምክንያት እኔ ማስጠንቀቂያ ሰጪና እርሶ ምንም የሚያገናኘን ነገር ሳይኖር በሕግ የመነጨ ምንም አይነት ከሕግ የመነጨ ግንኙነት ባይኖርንም አሁን ላይ በትክክል በማላውቀው ቀን ሰዓት ወይ ዓመተ ምህረት በፊት ቢሮዬ በመምጣት በነገራችን ላይ ቃቂ ተስፋዬ ቢሮ የመጣው ከ3 ዓመት በፊት ነው። ከ3 ዓመት በፊት የነበረኝን ህይወት ነው ለእናንተም የነገረው ውሸት የሆነ ህይወት። ያው ከጊዜውን እርግጠኛ ስላልሆንኩኝ ጊዜውን መጥቀስ አያስፈልገኝም። ድጋፍ እና እርዳታ ጠይቀኝ ፍቃደኛ አለመሆኔን ገልጬ ከተለያየን ከዓመታት በኋላ በአይቤክስ ሚዲያ በነገራችን ላይ አይቤክስ ሚዲያም ተከሳሽ ነው። አይቤክስ ሚዲያም በዚህ አጋጣሚ አይቤክስ ሚዲያን የምታውቁ ሰዎች ሼር አድርጉለት። እኔም ከሰው አይቤክስ ሚዲያንና ቃቂ ተስፋዬን ነው። ሁለታቸውን ነው የምከሰው። ምናልባት የሁለቱም ቻናል ሊሆን ይችላል ይሄ ጉዳይ። ዩቲዩቡ የማን እንደሆነ አላቅም፣ ግን ቃቂ ተስፋዬንና አይቤክስ ሚዲያን ጠበቃዬ ክስ እየመሰረተ ነው። ያው ዛሬ ዝግ ስለሆነ ነው፣ ነገ በሚመለከተው አካል ይሄዳል ማለት ነው። ኦኬ አይቤክስ ሚዲያ በተሰኘ የዩቲዩብ ቻናል በቀን 18/8 ህዝባር 2017 ዓመተ ምህረት በመቅረብ መንሱር ጀማል ባለሀብት አይደለም ቲክቶከር ነው፣ እኔን የምትረዱኝ ባለሀብቶች መንሱርን እርዱት እና የመሳሰሉ ቃላቶችን በመጠቀም የሐሰት ሐሜትና ስም ማጥፋት አድርሶብኛል። በነገራችን ላይ ሐሜት ወንጀል እንደሆነ ስንቶቻችሁ ታውቃላችሁ? ሰውን ማማት እንደሚያስቀጣ ስንቶቻችሁ ታውቃላችሁ? በሌለበት ባላደረገው ነገር ይሄን ድርጊት ሆን ተብሎ እኔን ያለኝን መልካም ስምና ዝናዬን እንዲጠፋ መልካም ስምና ዝናዬ እንዲነጠቅ ከእኔ ጋር የሚሰሩ የንግድ ሰዎች እኔ ላይ እምነት እንዳይኖራቸው ሳልቸገር እርዱት በማለት በወንጀልና በፍትሐ ብሔር ሕግ ሊያስጠይቅህ የሚችል ተግባር ፈጽመህብኛል። ታዲያ ይሄ ድርጊትህ ጥፋት መሆኑን በማወቅ ቀደም ቶሎ ትጨርሳለህ ወይንስ እንዴት ነው ነገሩ? ሲል በቀረበበት አይቤክስ ሚዲያ ላይ በመቅረብ ለተናገርካቸው ለእያንዳንዱ ንግግርህ ይፋዊ ይቅርታ፣ ይህን ማስጠንቀቂያ በእጅህ ወይም በስምህ በተመዘገበው ሲም ካርድ በተከፈተ ቴሌግራም ወይንም ዋትስአፕ በደረሰ 24 ሰዓት ውስጥ ይቅርታ እንድትጠይቅ፣ ይህ ባይሆን ግን በሀገሪቱ ሕግ መሰረት በፍትሐ ብሔርና በወንጀል ስልጣን ባለው አካል በማቅረብ በሕግ እንደምጠይቅህ እያሳወቅኩኝ ይህንን ማስጠንቀቂያ ሰጥቻለሁ። ስለ ማስጠንቀቂያ ሰጪ የሚል ፊርማ አለው ከስር መንሱር ጀማል ይላል። ወንድሜቶቼ በስማም አዛከን እኮ መንሱር ይኸውልህ። በነገራችን ላይ ከሰስክ ማለት ተፈረደበት ማለት እኮ አይደለም። ልክ የመንሱር አነጋገር ልከስ ነው ምናምን እንደዚህ መክሰስ ማለት እሱም እኮ ተከራክሮ ራሱን ነፃ የሚያወጣበት መንገድ አለ። መክሰስ ማለት ወንጀለኛ ሆነ ማለት አይደለም። ማንም ሰው የሆነን ሰው እንደዚህ ያደረገኝ ብሎ መክሰስ ይችላል፣ ማጻፍ ይችላል በጠበቃው። ከዛ በኋላ ይሄ ማለት ልክ ፍርድ እንደተሰጠ አድርገ ማለት ትክክል አይደለም። ያው ብዙ ሰዎች
ሚዲያ ላይ ወጥተህ ካልክ ድረስ ስንት ሰው ሲሰጥ ሐሳብ ሲሰጣል ነበር ስላንተ ስትነጋገራል ነበር ለማልከሰስክ እንደገና ደግሞ በኔ እምነት አንድን ሰው ማለት በግድ ባለሀብት ነው ብለህ እመን ማለት አይቻልም ሄጄ ጠይቄው ነበረ ከዛ በኋላ ግን እንደ ባለሀብት አክታል አድርገ ማለት ይችላል ግዴታ አይኖርበትም ብዬ ነው ማስበው እኔ ሀብታም ነው ብሎ የማመን ግዴታ አይኖርበትም ነገር ግን አንዳንድ ጥቃቅን ነገሮች ሊኖሩ ይችላሉ ለምሳሌ እርዱት ምናምን አለው ለተባለው ያናል በጣም ኤግዛጀሬት የሆነ ነገር አይደለምና ሁሉ ጊዜ እንደ ፍቅር ሲዝም በ24 ሰዓት ይቅርታ ጠይቅ ብለው በ24 ሰዓት መጥቶ ይቅርታ ስለጠየቀ ሁሉም ሰው እንደዛ ነው ብሎ ማሰብ እንጃ ልክ አይመስለኝም ምናልባት ቀጣይ ቪዲዮዎች ይቅርታም ሊጠይቀው ይችላል ሰላም ለማውረድ ምናምን እሱ የነሱ ጉዳይ ሆኖ ለመደው ዮብን ለማጀብ መድረክ ላይ ወጣው ድሬዳዋ ጅጅጋ ሐረር አስታውሳለሁ አዋሳ ልክ የመጀመሪያ ሾው ድሬዳዋ ስንሰራ እኔ ቀን ላይ ምሳ ስንበላ ምናምን ሰዎች እያወቁኝ ያ ሁሉ የሙዚቃ ሰው የአርት ሰው ተቀምጦ የሺ ምናምን ሲሉ ውይ ሰው አወቀኝ እንደ ምናምን ማለት ጀመርኩ ተሳቀኩኝ ለምን ትልልቅ ናቸው ዛጋር ያሉት ከዛ ማታ ስቴዲየም ነበረ ዝግጅቱ አስታውሳለሁ እሱ እየሰራ እኔ እና ሌሎቹ የሚያጅቡ ሁለት አብረውኛሉ እናጅባለን ማለት ነው እንዳሁኑ ባይኖች ስካይ እና ሌሎች እንሰራለን ልክ እሱ ተጫውቶ ሲጨርስ የሺ ምናምን ይላል ማለት ነው ክራውድ ከዛ አልገባውም ይዮ ምንድነው ምናምን አላቸው አሁንም ጮክ ብለው የሺ ምናምን ይላሉ ከዛ እሺ የሺ ምንድነው የፈለጋችሁት ተስፈን ምናምን አሉ ማለት ነው እንግዲህ ዛይደን ሾው ላይ የተወሰነ ያንጎራጎርኩ ምናምን እናሳያለን እኔም ሰርጸብ ከዛ ነው እንደምትፈልጉት ነው ያለኝ ነይ ከኋላ ነይ ያለኝ ማይኩን ሰጠኝና በይላችሁ ምንድነው ይፈልጉት አለ ኧረ እኔ ምንም እኮ አልተዘጋጀው ምን ይሱላጅብ ነው የመጣሁት ከባንዱ ጋርም አላጠናሁም አልኳቸው እንዲሁ በይላችሁ አለኝ ዝም ብለሽ በይላችሁ አለኝ የማቀውን የነበረውን የአስቴርን ትዝታ ነገር ምናምን ተጫወትኩ በቃ ግማሽ ያክል ነገር ከባንዱ ውጪ ማለት ነው ለዚህ ኮኖ ዝም ያሉት የሺ እንደገና ለመስማት ፈለጉ ያስቴርን እሺ ምን አልኩኝ ሶፍ ከበርድን ለብሰ ናለኛ ለነህም የዘመኑን ካፖርት ደረባ ለለህም ያገሬን የወንዜን እጀ ጠባቡን የሚያምረው ኩታው ነው የቤት ፈትሉን በጣም የማትረሻው አጋጣሚ ያለ እንደው በዚሁ ምሽት ስራ የማረሰው አጋጣሚ አንድ ከውጭ የመጣ ሰው አለና የዘፈንኩ $100 ሸለመኝ እሺ ወይኔ ሰው ማስቸገር ቤት ክራይ ባይጨምራል ወስዶም ነበር ስል የመር መስሎት ሳጠይ ብዙ ብር ጨምሮ ማለት ነውና እኔ እኮ ወቄ ነው ብሎ ሊያምነኝ አልቻለም እሺ ገዛ የኔ ቆንጆ ቤት ክራይ ተከራይተሽ ነው የምትኖሪው አለኝ የምር በቃ ረበሸው እንትኑ ግጥሙ ማለት ነው ከዛ በኋላ አዎ ተከራይቼ ነው የምኖረው አልኩት ማለት ነው ከዛ በኋላ በቃ እሺ ስንት ነው የቤት ክራይሽ አረ እኔ እንደዛ ማለት አይደለም የግጥሙ ስታይል ነው ምናምን ላስረዳው ብሞክር እንትና ለመንግዳማ ካልከማ በቃ አምጣው ብዬ ተቀበል አረ ነፍሱ ጆርዳንን ቀጫው ስፕሊት አሰራው በእናት ነፍሱ ቀጫው ከቆሻሻ ማስቲካ እንዳበላ ከመሬት እንዳበላ በጌታ ጠብቃ እኔንም ጠብቃኝ በጌታ ተባረክ ሃሌሉያ በጌታ በኢየሱስ ሃሌሉያ 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 በጌታ ኢቴን ጠብቃት እኔንም ጠብቃት ኢቴንም ጠብቃት ኢቴንም ጠብቃት ጻሌ እንዳትወጣ ውጪ እንዳትወጣ እግርን ሳድቀኝ ናላሳዝንክ አሳድገኝ አሜን አሜን አሳድገኝ አንድ ድመት ይገዛልኛል በቃ ተወፈሱ እናንተ
በጌታ ጻኔንም ጠብቀኝ በጌታ ሶንም ጠብቃት ናሲንም ጠብቃት ይህንንም መሬት ተባረክ በእናትህ። ከጸሎቷ ሁሉ የገረመኝ ማስቲካ ከመሬት አንስታ እንዳትበላ ጠብቃታለች። እየመጣሁ ጫቱን ገሳሽታል። በቃ መጣሁ። እሺ መጣሁ። ወንድም አሁን የወሬት ይክ ነው ወንድም አረዝ ወንድም ሽዶ አናርግ ነው ጠርተውኝ። ሰው እኮ ግጥም ብሎ አንተ ነው የሚጠብቀው። ዛሬ በሰርግ ቀን ወዴት እንዴ ያስፈልጋል እንዴ? አዎ ታስፈልጋል። እኔ ሳልቅማሉ ሳልቅም ማታ ፌስታ ማለት ምጣ እንጂ ሳልቅማሉ በቃ የዓመቱ ምርጥ ሙሽራ ነው። የሰርጉ ቀን ያስፈልጋል ወይ? ጓደኛዬ ለጓደኛዬ ምን ይለዋል? ሚስቴ እኮ በቃ ፍቅራችን እናድስ አለችኝ ምናምን። ጓደኛዬ ምን ቢል ጥሩ ነው? የትኛውን ቀለም መረጥክ ታዲያ ለማደስ? የድሮ ቀለም ምን አይነት ነበረ? በየትኛው በኩል ነው በደንብ ገንደል ያለው? ኧረ የምንማክረውና ማናማክረውን ሰው እንደ መምከር ምንድን ነው የሚባለውን ነገር ኧረ በስመ አብ። እኔ ስንቱን ላስተምረው ለዚህ ልጅ ስንቱን ላስተምረው። አንተን ከማስተማር የተማረ የሰው ኃይል መደደብ ይቀላል ብዬ እኔ ቀድሜ ያገባሁት ከነሱ። ግን አይማሩም ምንም ሊማሩ አልቻሉም። በቃ ምንም ኧረ ተው። ውይ አሁን ስለ ቀለም ያወራል። ስለ ቀለም እናድስ ትዳር የሚታደስ በየ2 ዓመቱ በየ3 ዓመቱ በየ4 ዓመቱ አብሮ እራት በመብላት በመጠጣት ምናምን ጨቀ አለን ሸዋቤ እንደዚህ ነው ያለው። የኔ ፍቅር ምንድነው እነዛ 800 ምናምን ሴት ፎሎ የምታደርገው አይጂ ላይ? ከዝኖቼ ጓደኞች ጎረቤቶቼ ምናምን ናቸው። ምን ነው ሁሉም አስፈላጊ ናቸው? ቢያንስ አስፈላጊ ያሉትን ፎሎ አታደርግም? አላስፈላጊ የምላቸው የሉም። ሁሉም አስፈላጊ ናቸው። እኔ ገባ ሚስት ነኝና ያ ሁሉ ሴት ደስ አይልም። ኤኒዌይስ አስፈላጊ ከሆኑ በፊት ነው ማውቃቸው። ኦኬ እሺ ኤኒዌይስ ደውሉልኝ ነው ደውልልሻለሁ። ጥሩ ሄሎ ወይ ሊወጣሽ እንዴ? አይ እየጨራረስኩ ነው ልወጣ። ምን ነው? ውልና ማስረጃ የቅርብ ሰው ያስፈልጋል። ቶሎ ጨርሽ። የቅርብ ሰው ያስፈልጋል አሉክ? አዎ የቅርብ ሰው ያስፈልጋል ብለኝ ቶሎ ነኝ። እንግዲህ ፎሎ የምታደርጋቸው 800 ምናምን ሴቶች የቅርብ ሰዎች ናቸው ብለኸኛል። እኔ አሁን አልችልም፣ በጣም ቢዚ ነኝ። አንዳቸው ጋር ደውል። ታዲያ ምን ችግር አለ? ይደውልና ይጠራታል። ከዛ ለሚፈጠረው ችግር ኃላፊነቱን ትወስጃለሽ ማለት ነው። ከጓደኛ ጋር ሊሆን ይችላል፣ ከፍቅረኛ ጋር፣ ከቤተሰብ ጋር ከመጠጣታችሁ በፊት እንደዚህ ቺርስ አድርጋችሁ ግላስ ታገጫጫላችሁ አይደል? ይሄ ነገር ግን ከየት ነው የመጣው? ወይ እንግዲህ ይሄ ነገር የመጣው በኢሮፒያን ሜዲቨል ታይም ነው። ያ ማለት ከ500 እስከ 1500 ኤዲ ማለት ነው፣ ወይም ደግሞ 15ኛው ክፍለ ዘመን ማለት ነው። እና በዛን ታይም የነበሩ ሰዎች በጣም መጥፎ ነበሩና አንዳቸውን ፖይዝን ያደረጉ ነበርና ላይክ ሰውን በመጠጥ መመረዝ የተለመደ ነበር በዛን ጊዜ። ስለዚህ ያ ሰው ለማረጋገጥ ሲል በኃይለኛው አምጥተው ቺርስ ያደረጉ ነበር። ያንን የሚያደርጉት የአንዳቸው መጠጥ ላይክ ቺርስ ሲደረግ እንደዚህ ላይክ ይረጫጭና አንዱ ላይ ይገባል ማለት ነው። ስለዚህ ያ በዛ መንገድ ኢንሹር አድርገው ላይክ ፖይዝን እንደማይደረጉ ያረጋግጡ ነበር ማለት ነው። ስለዚህ ያ ነው። እናንተ ግን ስታገጫጩ ግላሱ እንዳትሰብሩት፣ አሁን ቀርቷል። ጀስ ለሙድ ነው ባይዘው። ስለዚህ እስከዛሬ የነገሩ ልክ አይደለም ማለት ነው። እኔ ደግሞ የሰማሁት ምንድነው ቺርስ የምናደርግበት ምክንያት እንዳስሰዋለን፣ እናየዋለን፣ እንቀምሰዋለን ግን ስለማንሰማው ስናጋጭ እንድንሰማው ነው ተብሎ ሰምተናል። አንድ ልጅ ነኝ። በመጀመሪያ መንታ ነበርኩ አይባልም አይደል? ግን መንታ ሆነን የተወለድነው። እንግዲህ እግዚአብሔር ፈቃድ አልሆነም። በ6 ወር ልጅነት እድሜዋ አረፈች ማለት ነው። ስለዚህ አንድ ልጅ ሆንኩኝ። የሚገርምሽ ሕፃን ሆኜ እኔ ነበር ይሞታል ተብሎ የምጠበቀው። በጣም ታማሚ ሕፃን ነበርኩኝ። እሷ ደግሞ በጣም ጤነኛ ነበረች። እንግዲህ የእሷ ወደ እኔ ዞረ ማለት ነው። የእግዚአብሔር ፈቃድ ሆኖ ከዛ ውጭ ያው አንድ ልጅ ሆኜ ነው ያደግኩት። እኔ በነገራችን ላይ ዲያቆን መሆኔን አልተናገርኩም ነበር። ከ16 ዓመቴ ኦልሞስት ከ19-20 ዓመቴ ድረስ ደብቄ ነበር። ለምን? ደስተኛ እንደማይሆኑ አውቅ ነበር። ስለ ዲቁና የነበረው አመለካከት ጥሩ አልነበረም እና እንደውም እናቴ የሚገርምሽ የሆነ ሰው ይነግራታል አየነው ሲቀድስ ብለው። ከዛ ስጠይቀኝ አይ ሌላ ሰው ተመሳሳይ ሰው ነው
ብዬ ካድኩ። ከዛ ሁለተኛ ስጠየቅ በቃ ወጣት ልጅ ነው ያየኝ እሱ ራሱ ነው ብሏታል። ከዛ ስላት በቃ አይ ዲያቆን ሆኛለሁ አልኳት። ስላት አትቁረብ እንጂ ችግር የለውም ማለት ይሄ ካለ መረዳት ነው እንግዲህ ማለት ዲያቆን መሆን ማለት ቀድሶ ማቁረብ ነው ከዛም በላይ እና ብዙ ጊዜ የግንዛቤ ችግር ነበር፣ ግን አሁን እየተሻሻለ ነው። የሚገርምሽ አስቴርን ለምን አይነት ካራክተር ያጫወታል? ነገረኛ ጣጣጣ ፈንዲሻ ለሆነች ማን ጠየቀሽ? ከትዳር ውጪ ማርግዛለች። እንትኑ ላይ አይ አቶት ጀመር። ኧረ በፍጹም አይሆንም አይደለም። ተጀምር። ሶስት ልጆች እናት ነች፣ በእድሜም አንጋፋ ናት። ጀምራለሁ ገና ሰው እስኪገባት ራሱ ጌሙ ስለሚቆይ ኖርማሊ ሃይ ስኩልም ምናምን ስንማር ጓደኞቼ ጋር በጣም አስቂኝ ናቸው። በጣም እንተራረባለን። ላይክ እኔ እንደውም በቃ ዜሮ ነኝ፣ እነሱም ብታያቸው አልወጡም እንጂና በቃ እሱ ነው እንዲህ ነው ያደግነው ስንተራረብ። በጣም የተወደደልሽና የታወቀው ቪዲዮ ማን ነው? አለ በንቅሳት ተሮታል እና አለ ብዙ ነው። ግን በፊት ያው ተቀጥሬ ነበር የምሰራው ከቲክቶክ በኋላ አሁን ቲክቶክ እና ነጋዴ ነኝ። ኦኬ አለ የተባልኩ ልል ያልኩ ነጋዴ ሂውማኒር ነው የምነግደው። እንደዚህ ቤስት አንዴ ያው ሂውማኒር ይሄ 24 ኢንች በጋዜጣ ይታወቃል። የጋዜጣ ስም ነው ወይንም ደግሞ ምን ተጎሰመ ይባላል። ምን ተጎሰመ ይባላል። ይለፍ እሺ ይለፈኝ። ጥሩ ይልህ ነበር ነገረ ነው አታረጊለትም። አይ ነጋሪት መጎሰም እንደው በነጋሪት አይልክልሽ። አንቺ ትክክል ነሽ። ነገርየው በአካል ቢበጣም አይመልስም አይደለም። ይሄ የሰሞኑን ይሄንን ቪዲዮ በእናትህ ፕሊዝ ይሄ እዚህ ቲክቶክ ላይ ኢንፎርማቲቭ ኮንቴንት እንሰራለን የሚሉ ይሄ ሙሴ ሰለሞን፣ ብሩክ ኒውስ ምናምን ሌሎችም ይድነቅና ለሁሉም ሜንሽን አድርጉልኝ። አርቲስቶችን ዘፈን የሚሰሩ ምናምን ብዙ ተከታይ ያለ ሜንሽን አድርጉልኝ። ከሰሞኑን በሀገራችን የተለያዩ ክፍሎች ወጣቶች እየታፈሱ ለወታደራዊ ስልጠና በገፍ ማጎሪያ ውስጥ እየገቡ ነው የሚል ዜና በተለያየ መንገድ እየተሰራጨ ይገኛል። የሀገር ውስጥ የመረጃ ምንጮቹን እሺ ተዋቸው፣ ቢቢሲ ዘግቧል ይሄንን እና ይሄ ኢንፎርማቲቭ ኮንቴንት ያላችሁ ዜና እንሰራለን የምትሉ ሰዎች የወጣቶች በገፍ እየታፈሱ ለወታደራዊ ስልጠና ወደ ማጎሪያ መግባታችሁ ዜና ለመሆን የማይበቃ ነገር ሆኖ ነው ዜና ማትሰሩት? ታዋቂ ሰዎችሳ፣ ዘፋኞችሳ ነገ ዘፈናችሁን ስትለቁ እኮ የሚሰሟችሁ እኚህ ወጣቶች ናቸው። ነገ ፊልማችሁን ስትሰሩ የሚያዩት እኮ እኚህ ወጣቶች ናቸው። ሃው የሆነ ጁቴ ቁማር ምናምን የሚል ዘፈን ላይ ሁሉ ቻሌንጅ ትሰሩ የለ እንዴ? እንዴት ይሄ እንዴት የ14 እና የ15 ዓመት ወጣት ሁሉ ነው እየታፈሰ ወደ ማጎሪያ እየገባ ያለው ነው እየተባለ ያለው። ይሄ እኮ ፖለቲካ አይደለም። ይሄ መንግስትን መቃወም አይደለም። ይሄ ስለ ሰብአዊ መብት ነው፣ ስለ ሰዎች መብት ነው። እንዴት ይሄ እዚህ ላይ ማውራት ያቅታችኋል? ሜንሽን አድርጓቸው ፕሊዝ፣ እባካችሁ ሜንሽን አድርጓቸው። ለሁሉም እንዲደርስ እፈልጋለሁ። ተጽዕኖ ለሚፈጥሩ ሰዎች ነው። ወጣቶች አለ አግባብ በመማሪያ እድሜያቸው በመስሪያ እድሜያቸው ሳይፈልጉ ወታደር እንዲሆኑ ይሄ 1960ዎቹ 70ዎቹ አይደለም 2017 ላይ ነው የምንገኘው። ስለዚህ ሁሉም ሰው ኃይል ሊያወግዝ ይገባል ብዬ አምናለሁና እባካችሁ አትሊስት እንደ መረጃ ዜና የምትሰሩ ደግሞ እንደ መረጃ እንኳን ማጋራት አለባችሁ። ይሄንን እንዲያረጉ እስቲ እባካችሁ ሜንሽን አድርጓችሁ። ሜንሽን ይህ ዜና እውነት ከሆነ አግባብ አይደለም፣ ትክክል አይደለም። ግን ምን የሚባል ተረት አለ፣ 9 ደሃ ዘመን ያለው በአመቱ 10ኛ ይሆናል ይባላል እና ከነሱ ከታጓሪዎቹ እንዳንዱ መሆንም ስለማይፈልግ ነው ሰው አይደለ እንዲህ አይነት ነገሮችን ማድረግ የማይፈልገው እዛው ስለሆነ ያው መኖር ነው። አርፍ ያልኖርም ምን አገባኝ ይላል። ዞሮ ግን ሁላችንም ጋር እንደሚመጣ የታወቀ ነው። እንዲህ አይነት ነገር ቤት በኩል እንደሚመጣ አይታወቅም። ስለዚህ ያይ ማለት የወጣቶች መታጎር ማለት መጪው የሆነ ነገር አለ ማለት ነው። የጦርነት ስጋት አለ ማለት ነው። የጦርነት ስጋት አለ ማለት ደግሞ እንደ ሀገር ሁላችንንም ያሰጋናልና በጣም አስቸጋሪ ነገር ነው። መፍረድም የሚከብድበት ወቅት ነው። አሁን አስተማሪዋ ተይዛለች። በኮልፌ ክፍለ ከተማ ሰላም በር ትምህርት ቤት የሁለተኛ ክፍል ተማሪዋን ለምን የቤት ስራ አልሰራሽም በማለት እንግዲህ ጉዳት ያደረሰችባት አስተማሪ እንግዲህ በአሁኑ ሰዓት በቁጥጥር ስር ውላለች። ከትምህርት ቤትም ትባረራለች እየተባለ ይገኛል።
ነገር ግን ብዙ ወላጆች ይቺ አስተማሪ በህግ ተጠይቃ ፍርዷን መቀበል አለባት እያሉ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሰሞኑን እንግዲህ አይታችኋል፣ ሶሻል ሚዲያ ላይ እየተዘዋወረ ነበር። የቤት ስራ አልሰራሽም በሚል እንደዚህ አድርጋ ቀጥቅጣታለች። ትጠየቅ ተብሏል። በእርግጥና ምን አስታወስኩኝ፣ ድሮ በኛ ጊዜ በደንብ አስተማሪ ይቀጣል። ይሄ እዚህ በስቷል። በእርግጥ አስታውሳለሁ የሚጋረፉበት ዱላ ምንድነው የመኪና እንትን ቺንጋ ምናምን የሚባሉ ሁሉ ይጠቀሙ ነበርና ካልበዛ ልጅ መቀጣት ምናምን ድሮ አስተማሪ ይከበር ነበር ምናምን። እንግዲህ እንዳስተዳደጋችን ሁላችን የምናስበው አስተማሪ ይከበራል፣ ይፈራል። በዱላም ብቻ ሳይሆን አላደ በፊቱ ስርዓቱ አሪፍ ነበርና አሁን ላይ ግን በቃ አይሰራም ነው። እንደገና ደግሞ በዛ፣ ይሄኛው በጣም በዛ። እንዴት ነው አሉልሽ? ማን ምን ሆነ ነው ፊትህን የጣልከው? እባክህ ፍቅረኛ ይች ታረገችብኝ። ሰነግተኩ በምን አወቅ? ጠዋት ቤት ሄጄ ሳጣት ጊዜ ደወልኩና የታድረሽ ነው አልኳት። ከጓደኛዬ ጋር አለች። ከጓደኛዋ ጋር ያደርኩት አይዞሽ ማን በቃ ሴቶች እኮ እንዲህ ናቸው። ኧረ ሴት የሚባል አላምንም ካሁን። ኧረ እንዳታምን የሚለክፊ ከፍሽና ያንን ሁሉ ውበት ይዘሽ በአጠገቤ ስታልፊ እኔ ሆኜ ያጣው ጤና ለከፋት ብለው ይሉኛል የሚለክፊ ከፍሽና ምናምን የሚል ግጥም ነበር የተለቀቀ። ፒል ያደረኩትን ነገር ጽፏለሁ እና በእውነት ነው የምነግርሽ የዛን ቀን እስማኤልሽ በጣም ነበር ደስ ያለኝና ድርብ ጥርስ ለኔ ህይወት ላይ የሚሰጠኝ ብዙ ሚኒንግ አለ። ከጥርስሽ አንዱ ነው፣ ሞራል ደግሞ ውበትሽ ነው እና ደግሞ በጣም ያምራል ደግሞ ነው። አንዳንድ ሰው እኔ እንደውም የጥርስ ህክምና ቦታዎች ላይ አንዳንድ ፍንጭቶችንና አንዳንድ ድርብ ጥርሶችን ቢምሩ ላለው ነው ቢተዋቸው ከመደርደር በላይ ናቸው ነው። ከተደረደረ ይሄ 32 ከሞላው ይልቅ 33ኛው የተሻለ ውበት ይሰጣቸዋል አንዳንዶቹ እና አንቺ ላይ በጣም ውብ ነው ያየሁት። ከዛ ድርብ ጥርስ አሸነፈኝ የዛን ቀን በደንብ ነው ያሸነፈኝ። ማሸነፍ እንኳን ልክባው አይ ነው ማሸነፍ ስልሽ ነው ውበት is powerful ውበት ፓወርፉል ነው በዚህ ምንም እንኳን አይደለም። እኔና ጻፊዎች እኮ ከህመም ውስጥም ውበት ነው የህመምን ውበት ነው እንፈልገው ከምናምን ከአንዳንድ ደግሞ ከፈገግታም ውስጥ የፈገግታው ውበት እና ያለ ነው። ሁለቱንም እንጽፈዋለን። ለያንቺ ለጽሁፌ በቃ ነው የዛን ቀን በቃ አንገከኝም እና ግጥሙን ከሰራው በኋላ ነው ይላከልኝ። አሰማመጠ አብረን ጓደኛሞች ስለሆንን ሶሻል ሚዲያ ላይ ሳየው የእውነት ይሄ እንዴት ነው በቃ ውርር የሚያደርግ ስሜት አለ እና ደግሞ ትንሽ ግራ መጋባት መደንገጥ ምናምን ይታይባታል። አየሁት ምኞቴን ሰዎች ይዘውት መኪና መግዣዬን ባንዴ ሲጠጡት የአመታት ህልሜን አዳር ሲልፉት አበራሁኝ ሻማ ሄዶብኝ መብራት ህልሜንም አተውት ትላንት አየሁት ትላንት አየሁት አንዴ ተሰብስበው አዳር ሲልፉት ወሬ አታውሩ ለሰው ወሬ አታውሩ እንደው ከቻላችሁ በዝምታ ስሩ። ሚስጥር አለው ህይወት ሚስጥር አለው እኔም ነግራችሁ ሲሳካ ብቻ ነው። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ጡ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡን በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።